እኔ በጣም ትልቅ ጥያቄ የሆነብኝ ነገር የሩታዬ ቤተሰቦች ማለት ነው። እስኪ ፍረዱ ማለት ነው። አብርሃምና ሩታና ኤፍሬም፣ ዳኒና ሜሪ፣ እኔ ግራ እየተጋባ ያለሁበት ነገር በእነዚህ ልጆች መሀል በተለይ የዳኒና የሜሪ ማሽቃበጥ አስመሳይነታቸው ግን ስር ሰደደ። ዳኒ ከዚህ በፊት ከሩታ ጎን የነበረው ዛሬ ደግሞ ከሜሪ ጋር ተጣልተሻል፣ በዚህ ወጣሽ፣ በዚህ ገባሽ እያለ ሩታን አንገቷን ለማስደፋትና እሷን ለማሸማቀቅ ይሞክራል። በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች፣ የኔ ወዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ አሁንም መጥቼላችኋለሁ ማለት ነው። እጅግ በጣም ከባድ የሆነ ነገር ተፈጥሯል። ብዙ ሚስጥሮች እየወጡ ነው። ዳኒም አንቺና ሜሪ ተጣልታችኋል፣ ግን ደግሞ እዚህ ቦታ ላይ ምን ታረጋላችሁ በማለት እንግዲህ የሆነ ቪዲዮ አሳይቷታል። ካፌ ላይ እንደተገናኙ ምናምን ነውና የሰው ልጅ ቢጣላም እኮ ዳኒና ማናት ሜሪና ሩታ እኮ ብዙ ነገር ያሳለፉ ናቸው። ስለዚህ ድንገት ይቅርታም ሊባባሉ ተቀጣጥረው ሊሆን ይችላል አይደል እንዴ? ስለዚህ ዳኒ ይሄን ነገር አምጥቶ በሩታ በሄርሜላና በአብርሃም ፊት ይሄን ነገር ብሎ መጠየቁ ምን ለማለት ፈልጎ ነው? እውነት እኔ ሰው ሁላ አስመሳይ እየሆነብኝ ነው። ሰው ሁላ አሽቃባጭ በቃ አለ አይደል? ለእውነት የማይቆም ህዝብ ሆኗል ማለት ነው። ሁሉም ሰው አሁን ላይ ለውሸት እንጂ ለእውነት የሚቆም የለም ማለት ነው። እውነት ሁሉም ሰው አስመሳይ። ሜሪም ራሷ ባለፈው እንደዛው ስታስመስል በጣም ነው የጠላኋት። በጣም ነበር የምወዳት እና ለምን የጠላሁበትን ምክንያት እኔ አስመሳይ ሰው አልወድም። በቃ እውነቱን አንተን ብላችሁ መኖር። ለማስታረቅ መዋሸት ሊኖርባችሁ ይችላል። ለማስታረቅ መዋሸት ኃጢያት የለውም። ግን ደግሞ ለማጣላት መዋሸት ግን ትልቅ ኃጢያት ነው። ስለዚህ ሩታን ለማሸማቀቅ ሩታንና ኤፍሬምን እንደዚህ አድርገህ ለማሸማቀቅ ምን ለማለት ይሄንን ማድረግ አልነበረብህም ዳኒ ማለት ነው። ለምንድን ነው እዛም ጥልቅ የምትለው እንደ ወጣማ ሳይ ሴት ማለት ነው? ምን ነው ሸዋ የእውነት አሁንስ በዛ ምን ያለቀልቃል?